እስካሁን ድረስ የናሳ ተቃዋሚ ሆኜ ኖሬያለሁ። አሁን ግን ሐሳቤን ቀይሬያለሁ። ምክንያቱም ገብቶኛልና። ራሽያም ቻይናም ሌላው ቀርቶ ጨረቃ ላይ መንኮራኩራን ቁጭ ብድግ ያደረገችው ቁጥር 1 ወፈ ሰማያት ምድር ህንድ ጋርም ተነቃቅተናል። እባብ ለባብ ይተያያል በካል። ነገሩ ወዲህ ነው። እነ አሜሪካ፣ እነ ራሽያ፣ እነ ቻይናም ሆኑ አውሮፓውያኑ ስለ ህዋ ምርምር ሲነግሩን ሌላ ሰው መሰል የሰለጠነ ፍጡርና ዓለማት ፍለጋ እያሉ ያጃጅሉናል። ደግሞም እኮ አርቤ ያለውን ብቻችንን ነን እያሉ በብቸኝነታችን ሆዳችንን ሊያበሱ ይሞክራሉ። በዚህ ምድር ከቶ እንደ ሰው የተትረፈረፋልን? የምን ብቸኝነት! በራሳቸው በእነ አሜሪካ ጎዳና እንኳ ስንት ሺህ ያደፈ የጎደፈ ከሰው ተራ ወጥቶ ጎዳና ላይ የተጣለ ምንዱባን አለ አይደል? ቤት ይቁጠረው። ቤት ውስጥ ከቀሩት መካከልስ ቢሆን ስንት ሚሊዮኖች ቢል ከሚባል ቢላ ጋር እየተገዛገዙ ቀን ከሌት ሲሰሩ ያድሮ የለን? ጎዳና ላይ ለመውጣት አንድ ሐሙስ የቀረው የቋፍ ሕይወት ይኖራሉ አይደለም እንዴ አለ ዘፋኙ። እውነትን እንነጋገር ከተባለ 8 ቢሊዮን ከሚባለው የሰው ዘር መካከል ምን ያህሉ ይሆን እየኖረ ነው የሚባለው? ምን ያህሉ ሳናኗር ይሆን? እንደው በቁጥብ ግምት ከዓለማችን ሕዝብ ውስጥ 90% ተኖረና ተሞተ በሚሉት ጎራ አይደለምን? ታዲያ እነ ናሳ ሁላችንንም እቅፍቅፍ ብለን በኤለን መስክ እልፍኝ ውስጥ የምንኖር የሰው ዘርነት ፍቅርና ወንድማማችነት ያስተቃቅፈን እኩያሞች የሆንን ይመስል ብቻችንን እኮ ነው ሲሉ እግዚአብሔርን አይፈሩም? መሰለቻቸታችን ጫፍ ደርሶ ያ ከዛሬ 2000 ዓመት በፊት ከፍልስጤም ምድር የተነሳና ሰዎች እርስ በርስ ተዋደዱ ያለው የእግዚአብሔር ሰው አስተምሮ ተቀልብሶ እያንዳንዱ ለራሱ ሁሉም በየራሱ ክተት ፉክክርና ንጥቂያ፣ ጥሎ ማለፍና እኔነት፣ ራስ ወታዊነትና ራስ ወዳድነት፣ ኩራት፣ ብልጫ፣ ንቀት፣ ኃያልነት፣ ጡንቸኛነት፣ ፈሪሃ እግዚአብሔር አልቦነት ምግባር መሆኑ በታወጀበት በዚህ ዓለም ሰዎች ብቻችንን ነን ብሎ ለሌላ ዓለም ፍጡር ማሰስ፣ የማያውቁትን አገር መናፈቅ ምን የሚሉት በሽታ ነው? ናሳ ተወኝሳ እኮ ምንድነው ይሄ ጨረቃን የመሳፈር ማርስን በቃፊር ተሽከርካሪ ካሜራ መሰለል እኮ ምንድነው ጄምስ ዌብ ስፔስ ቴሌስኮፕ የሚሰኙ ሰው ሰራሽ ጉርጥ አይኖችን ህዋ ላይ ያንሳፈፉ ወደ ጥልቁ አይሰፈር አይመነዘር የህዋ መንደር የሚደረግ ቅኝት፣ ስለላ፣ ብርበራ ለምንድን ነው? እኛን ንቅደም የሚል ዝማሬ ምግባር ሆኖ መጻተኛ በመንገድ እየተፈነገለና ወደ መጣበት እየተጠረዘ ከዋሽንግቶን እስከ ሎንዶን፣ ከፓሪስ እስከ ብራሰልስ፣ ከበርሊን እስከ ሊዝበን ይውጡልን በበዛበት በዚህ ዘመን ምን ለመጨመር ነው ሰው መሰል ፍጡራንና ዓለማቸውን ፍለጋ ይሄ ሁሉ ቢሊዮን ዶላር ለመንኮራኩርና ለሮኬት የሚረጨው እንደ ሻምፓኝ? ደግሞስ ማን ይሙት እሺ ይሁን፣ እነዚህ ያለ ምድር የሆኑ የሌላ ዓለም ሰዎች ጋር መገናኘት መጥፎ አይደለም እንበል። ምኑ ነው ግን ጥሩነቱ? እነዚህ አይናቸው ከራስ ቀላቸው የሚበልጥ ሆዳቸው ኳሻኮር እንደያዘው የተቀበተተና እግራቸው የሰለለ ድቡልቡል ነገሮች ተገኙ አልተገኙ ከቶ ምን ሊፈይድልን ነው? መቼም የውበት አምሮታችንን ሊያረኩ ነው እንዳትሉ። የምናዝልነትና የምንቆረቆርለት ስለቸገረን
የርኅራኄ፣ የፍትሕ፣ የእኩልነትና የፍቅር ስሜታችንን የምናሳርፍበት የምንወጣበት ሕያው መሰል ፍጡር የማግኘት እጦታችንን እንዲፈቱልን ነው ልንባባል ይሆን? ዓይኔን አታስቂው፣ ጥርሴስ ልማዱ ነው አለ ሰውየው። አረ ተባለ እንዴ! እኮ ምንድነው እነዚህ ነጭና ቢጫዎቹ ሰዎች የመሬቱን አንገብጋቢ ጣጣ እንደሌለ እየቆጠሩ ሰማየ ሰማያት የሚያማትሩት፣ የሚተኮሱት፣ የሚጠበቡት ለምን እኮ ለምን? ምክንያቱን ውድ አድማጮች አሁን ደርሰንበታል። በእርግጥ ተደርሶበት ዘመናት ባይሆን እንኳ በርካታ አስርተ ዓመታት አስቆጥሯል። መርማሪ መንኰራኵሮችም ተልከዋል፣ ሰው አልባ ከመሆናቸው በስተቀር እየመተሩ እየለኩ ብዙ ነገሮችን እያካሄዱ ነው። ምክንያቱና እኔንም በተግባር ባይሆን እንኳ ምናባዊ ጠፈርተኛ ያደረገኝ ምክንያት ተደርሶበት የኖረ ነው፣ አዲስ አይደለም። እሱን ላካፍላችሁ ብዬ ነው። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። በሱፐር ታንክስ ማበረታታት ትችላላችሁ። ከዚህ ቀጥዬ የምነግራችሁ ነጩንና ቢጫውን ሰው ቋንጣ እንዳየች ድመት ዓይኑን ሰማየ ሰማያት ላይ የተከለውን ምክንያት ነው። እንሆ የሁላችሁ ጎልድ ራሽ ነው ወንድሞቼ። ከመሬት ውጭ የሚካሄድ የወርቅ ፍለጋ ዘመቻ ነው። የሁላችሁ ሰማየ ሰማያት ላይ የምትንሳፈፍ አንድ የህዋ ቋጥኛለች። ብዙ ናቸው፣ አንዷ ግን የተለየች ናት፣ ወይም እስካሁን ያወቅናት ናት። እሷን የመሰሉ በጣም በራቀው ገዋ ውስጥ ይኖራሉና ግርንድስና ቅርንጥስ የሆነች እንቁልልጭ ናት። ነጮችና ቢጫዎቹ እኛ ጥቁሮቹ እንዳይገባን ብለው በተመሳጠረ ስም ነው የሚጠሯት። አስተሮይድ 16 ሳይክ ይሏታል። ሳይክ በሏት ባጭሩ። አዋቂዎች ሲፈቱት አስተሮይድ ማለት በፀሐይ ዙሪያ የሚዞሩ ከፕላኔቶች የሚያንሱ ነገር ግን የነሱን ምህዋር መንገድ የሚከተሉ ፕላኔት ወይም ኮከብ መሆን ያልቻሉ ቅንጥብጣቢ ስብርባሪ የተለያየ ንጥረ ነገር ስሪት ቋጥኞች ናቸው። እንደ አቧራ ብናኝ ከመሰሉ አንስቶ እስከ ድንች ቅርጽ ያላቸው አለቶች አሉ። ስሪታቸው በብዛት ከቀይ አፈር ወይም ከብረትና ኒኬል ነው ይላሉ። በአብዛኛው የሚገኙት በማርስና በጁፒተር መካከል ነው። ጁፒተር እዚህ እኛ ካለንበት አንስቶ ሲለካ በፀሐይ ዙሪያ በሚዞርበት ወቅት መቅረብና መራቅ ስላለ ከመሬታችን ጋር ከ588 ኪሎ ሜትር አንስቶ እስከ 968 ሚሊዮን ኪሎ ሜትር ድረስ የሚርቀን ጊዜ አለ። ይህን ሁሉ ርቀት የሆነ መግለጫ የሆነ ማሳያ ስጠን የምትሉኝ ከሆነ የግድ ከሆነ እንደው ልሞክር እንጂ እንዴት ይህንን መገንዘብ ይቻላል? በጣም እኮ ሩቅ ነው። ንገረኝ ካላችሁ ግን ከዚህ እስከ ገነት ወይም እስከ ሲኦል ልላችሁ እችላለሁ። በጣም ሩቅ ነው። በክንፍ አይሞከርም። በሮኬትም በነዳጅም ብዙ የሚያወላዳ አይደለም። ማርስ እንዲሁ እንደ ጁፒተር መቅረብና መራቅ ስላላት ከ55 ሚሊዮን ኪሎ ሜትር እስከ 250 ኪሎ ሜትር ትርቀናለች። ርቀቱን ለጊዜው እርሱት። በነዳጁም በኒውክሌሩም በሃይድሮጅንም እየቀላቀሉ በብርሃን ፍጥነት እየበረቁ በመጓዝ አንድ ቀን ይደርሱበታል። አንድ ቀን ከአዲስ አበባ እስከ ድሬዳዋ ያክል ቅርብ እንደሚያደርጉት አትጠራጠሩ። ችግሩ ያቺ አንድ ቀን ምናልባት ከአሁን በኋላ አንድ ክፍለ ዘመን ወይም 10 ክፍለ ዘመን ሊሆን ይችላል። ምን የሚያስቸኩል ነገር አለ? ከመሬት የት እንሄዳለን? እንደርሳለን። እንደ እውነቱ ከሆነ እንደ ቻይናና አሜሪካ ፉክክር ከሆነ የዛሬ 10ና 20 ዓመት ጨረቃ ላይ ጣቢያ ሰርተው ሽቅብ እየተኮሱ ፈረካክሰው
10 ወይም 20 ዓመት ሊፈጅ በሚችል የደርሶ መልስ ጉዞ ምልልስ ስብርባሪውን ስበው የሚያመጡ ማግኔት መንኮራኩሮችን በመጠቀም ወደ መሬት ያመጡታል። በዚያ አትጠራጠሩ። እስካሁን ነገርየው ግን ምንድነው አላላችሁም? ነገርየውማ ሳይክ ነው አልኳችሁ እኮ። ሰፊ ከሆነው ቦታው ላይ አግድም ሲለካ 280 ኪሎ ሜትር ዲያሜትር እና 232 ኪሎ ሜትር እርዝማኔ ያለው በጠቅላላ 165800 ካሬ ኪሎ ሜትር የሆነ ትንሽ አገር ነው። በ34 ዓመታት የነጻ ሀገረ መንግሥትነት ዕውቅና ፍለጋ ጥረቷ በቅርቡ የእስራኤልን ዕውቅና በማግኘት አዲሱን የፈረንጆች ዓመት በአዲስ መንፈስ የጀመረችው ሶማሊላንድን ያክላል። በማርስና በጁፒተር መካከል ተንሳፋፊው በአጭር የተቀጨ ፕላኔት። ይህ አገር አክል የህዋ ቋጥኝ ከተሠራበት ንጥረ ነገር አንዱ ምናልባትም ዋናው ወርቅ ነው። 700 ኩንቲሊዮን ዶላር የተገመተ ወርቅ። ይሄ ማለት እነ አንክል ሳም እነ ቻይንየውና እነ ሩሲ መላመተው እየሰባበሩም ሆነ እየፈለጡ አመላልሰው ከጨረሱ መሬት ላይ ላለነው 8 ቢሊዮን ነፍሶች በነፍስ ወከፍ 93 ቢሊዮን ዶላር ይደርሰናል። ይሄ ተሰልቶ የተቀመጠ ነው። በልጅነቴ የማውቃቸውና ሞት ወደ መቃብር ይዟቸው እስኪጠፉ በስማቸው ድህነትና ማጣትን ሙልጭ አድርገው ሲሳደቡ ሲረግሙ ይኖሩ። መጨረሻ ላይ ግን ችግር እንደ ጢባ ጥቤ ተጫውቶ ገሎ መቃብር የከተታቸው ችግር አይኑ ይፍሰስ የሚባል እናት አውቃለሁ። ይህ አገር አከል ወርቅ መሬት የደረሰ እንደሆነ ነፍሳቸውን በሰማይ ይማረው ትንቢታቸውን እንደሠራ ግን ማን በነገራቸው? እያንዳንዳችን 93 ቢሊዮን ዶላር ያለን ቢሊዮነሮች ስንሆን ችግር አይኑ ፈሰሰ ማለት አይደለምን? አያችሁ ግን ወደ ምድራችን የመጀመሪያው ትሪሊየነር ለመሆን ከግማሽ በላይ የተጓዘው ራስ ብሩ ኤለን መስክ መሬት ሰለቸኝ፣ ማርስ ላይ ብሞትና እዛው ብቀበር ይሻለኛል ሲል የጠፈርተኛነት መንፈስ በደረቅ ሌሊት አግኝቶት የመታው መስሎን ነበር አይደል? ለካንስ የትሪሊየነርነት የኩንቲሊየርነት አባዜ ነውና። ለካስ አገር የሚያክለውን ወርቅ እዛው ድረስ ሄዶ የኔ ነው ለማለት ነው። የዛ አገረ ወርቅ የመጀመሪያው ምናልባትም ብቸኛው ዜጋ ለመሆን ነው። ያንተ ያለህ ባለው ይብሳል አለች ተናኘ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። በሱፐር ታንክስ ማበረታታት ትችላላችሁ። የዛሬው መልእክታችን ጠፈርተኛ ሁኑ። ይህ አዋዜ ልዩ ነው።